ለመንግስት አገልግሎትና አስተዳደር ሪፎርም ስኬታማነት በትኩረት ሊሰራ ይገባል አሉ የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ልህቀት በሰው ተኮር አገልግሎት በሚል መሪ ሀሳብ ለ3 ቀናት ሲካሄድ የቆየው የፌዴራል ከፍተኛ የመንግስት አመራር አባላት ተሞክሮ ተኮር ስልጠና ተጠናቋል። የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ ወቅት እንደ ሀገር የተደራጁ ተቋማት ግንባታ እየተከናወነ መሆኑን ያነሱት ምክትል ጠቅላይ ሚኒስትሩ ሪፎርሙን ህዝብ፣ መንግስትና ሲቪል ሰርቪሱ በእጅጉ የሚፈልገው መሆኑንም ተናግረዋል። በኢትዮጵያ እየታየ ያለውን የተደራጀ የመንግስት ስርዓት ጅማሮ ከሲቪል ሰርቪስ ሪፎርም ጋር በማናበብ ተግባራዊ ማድረግ እንደሚገባ ጠቁመዋል። የመንግስት አገልግሎትና አስተዳደር ሪፎርሙን የጀመሩ ተቋማት መኖራቸው ሌሎች ወደ ትግበራ ሲገቡ አርአያ የሚሆኑ ልምዶች እንደሚገኙባቸውም ተጠቁሟል ሲል የዘገበው ኢዜአ ነው። ብቁና ሙያዊ ስነ ምግባር የተላበሱ የጤና ባለሙያዎችን የማፍራት ጥረቶች ይበልጥ ተጠናክረው እንዲቀጥሉ የጤና ሚኒስትር ዶክተር መቅደስ ዳባ ገለጹም። የቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ በተለያዩ የትምህርት ዘርፎች ያሰለጠኗቸውን 312 የጤና ባለሙያዎችን ባስመረቀበት ወቅት የጤና ሚኒስትሯ ዶክተር መቅደስ ዳባ እንደገለጹት ባለፉት ዓመታት የጤና ባለሙያዎችን በማፍራት ረገድ ሰፊ ስራ ተሰርቷል። በዚህም በሙያቸው የተመሰገኑና በህዝብ የተጣለባቸውን ኃላፊነት በአግባቡ የሚወጡ የጤና ባለሙያዎችን በማፍራት ረገድ አበረታች ውጤት መመዝገቡን ተናግረዋል። በዚህም በጤናው ዘርፍ ትርጉም ያለው ለውጥ ማስመዝገብ መቻሉን አስታውቀዋል። በቀጣይም ብቃት ያላቸውና ሙያዊ ስነ ምግባርን የተላበሱ የጤና ባለሙያዎችን የማፍራት ስራ ተጠናክሮ እንደሚቀጥል ተናግረዋል። ተመራቂዎች ለበለጠ ሀገራዊ ኃላፊነት ቃል የገቡበትና የሚዘጋጁበት መሆኑን አመላክተዋል። ኢዜአ እንደዘገበው ኢትዮጵያ በማዕድን ዘርፍ ያላትን ሀብት አውቃ እንዳልጨረሰችና ሀብቷ ከፍተኛ እንደሆነ የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ ገለጹም። ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት በማዕድን ዘርፍ ያላቸውን ሀብት አውቀው እንዳልጨረሱ ጠቅሰው የማዕድን ሀብቱን ለመጠቀምና ያለውን ሀብት ለይቶ ለማወቅ ብዙ መስራት ይጠበቃል ብለዋል። በሁሉም የማዕድን ዘርፎች ላይ ትኩረት ተሰጥቶ እየተሰራ መሆኑን ገልጸው ዘርፉ ትልቅ ኢንቨስትመንት፣ ቴክኖሎጂና ጊዜ እንደሚፈልግ አብራርተዋል። የተጠና ጥናት ካለና ሀብቱን የምናውቅ ከሆነ የማዕድን ስራ ቀላል ነው ያሉት ሚኒስትሩ የማዕድን ትልቁ ስራ ፍለጋው እንጂ ማውጣቱ አይደለም ብለዋል። አሁን በዘርፉ መሻሻሎች መኖራቸውን አንስተው የማዕድን ልማት በመንግስትና በግል ዘርፉ ትብብር እየተሰራበት እንደሆነ ጠቁመዋል ሲል ኤፍኤምሲ አስነብቧል። በተለያዩ ሀገሮች የሚካሄዱ ዓለም አቀፍ የንግድ ትርኢቶች ምርትን ከማስተዋወቅ ባለፈ ከውጭ ንግድ የሚገኘውን ገቢ ለማሳደግ ተጨማሪ አቅም እየፈጠሩ ስለመሆኑ ተገለጸም። በንግድና ቀጠናዊ ትስስር ሚኒስቴር የኮሚኒኬሽን ዳይሬክተር አቶ ወንድሙ ፍላቴ እንደ አውሮፓውያን አቆጣጠር በ2025 በቻይና በተደረገ 7ኛው ዓለም አቀፍ የገቢ ምርቶች፣ በጃፓን ኦሳካ የቅባትና ጥራጥሬ ምርቶች ትርኢት እንዲሁም በዱባይ የንግድ ትርኢት ላይ የኢትዮጵያ ኩባንያዎች መሳተፋቸውን አስታውሰዋል። የንግድ ትርኢቶቹ የኢትዮጵያ ምርት ከማስተዋወቅ በተጨማሪ አዳዲስ ስምምነቶችን በመፈጸም በዘርፉ የሚገኘውን ገቢ እንዲያድግ ትልቅ አስተዋጽኦ እያበረከቱ መሆኑን ነው ያስረዱት። ለአብነትም በዱባይ የንግድ ትርኢት የተሳተፉ 31 ኩባንያዎች በተለያዩ ሀገራት ከሚገኙ ኩባንያዎች ተጨማሪ የውል ስምምነት መፈራረማቸውንም አንስተዋል። በዓለም አቀፍ የንግድ ትርኢቶች ተሳትፎ ካደረጉ የንግድ ድርጅቶች መካከል የማክሮ ፋርማ ስራ አስኪያጅ አቶ ፋሲል ታረቀኝ በበኩላቸው ማክሮ ፋርማ የግብርና ምርቶችን በመያዝ በዓለም አቀፍ የንግድ ትርኢቶች እየተሳተፉ እንደሚገኙ ተናግረዋል። ዘገባው የኢዜአ ነው።
በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3400 ኢትዮጵያውያን ወደ ሀገራቸው ተመለሱ። ተመላሾቹ ሁሉም ወንዶች ሲሆኑ ከነዚህ መካከልም 33 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙ ተገልጿል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን የመመለስ ስራ እስካሁን 12317 ኢትዮጵያውያን መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር መረጃ ያመላክታል። እንደ ኢቢሲ ዘገባ ለተመላሽ ዜጎች ተገቢውን ድጋፍና እንክብካቤ በማድረግ ከቤተሰብ ጋር የማቀላቀል ስራ እየተከናወነ እንደሚገኝ ተጠቁሟል። በአካባቢያቸው ከተፈጠረላቸው የስራ እድል የተሻለ ገቢ ለማግኘት እየሰሩ እንደሚገኙ በካወኮይሻ ወረዳ የዋሙራ ማዘጋጃ ከተማ የስራ እድል ተጠቃሚዎች ተናገሩ። በአንድ ቀን የዶሮ ጫጩት እርባታ ማህበር የተሰማሩት ወጣቶች አደራጅ መስሪያ ቤቱ በፈጠረላቸው የስራ እድል ዘርፍ የገበያ ትስስር እንዲመቻችላቸው ጠይቀዋል። እንደ ወረዳው ወጣቶችን በስራ እድል ፈጠራ ተጠቃሚ ለማድረግ እየሰራ እንደሚገኝ የገለጸው የካወኮይሻ ወረዳ አስተዳደር ለማህበራቱ አባላት የገበያ ትስስር ለመፍጠር ግብ ጥሎ እየሰራበት እንደሚገኝ አመላክቷል። ዳግም ማዴቦ ዝርዝር አለው። በካወኮይሻ ወረዳ ዋሙራ ማዘጋጃ በ2015 ዓመተ ምህረት በኢንተርፕራይዝ ተደራጅተው ውጤታማ ለመሆን ዶሮን የማርባት ስራ ምርጫቸው ላደረጉት ሰላም አንድ ቀን የዶሮ ጫጩት እርባታ ማህበር አባላት በጊዜው ወደ ስራ የገቡበት ዓመት እንዳሰቡት ውጤታማ አላደረጋቸውም ነበር። በጊዜው የማህበሩ አባላት ውጤታማ ላለመሆናቸው መንስኤው ደግሞ የስራ ልምድ ማነስ፣ የገበያ ትስስርና ሌሎች ተያያዥ ችግሮች እንደሆኑ የማህበሩ አባላት ይናገራሉ። ስራውን ስንጀምር ልምድ ስላልነበረን ለማስቀጠል ተቸግረናል። ስልጠናም በሚገባ ስላልወሰድን ስራውን ለማስቀጠል ከብዶናል። በዚህ የተነሳ ስራውን ለማቋረጥም ተገደናል። ዶሮም የሚረከበን ሰው አጥተናል። የአካባቢው ሰዎችም ስራው እንደሚጠቅም አላሰቡም። ማዴ በዳቆፊ ቦኮና ኮይደ 2015 ነበር የገባነው። ገብተን ስራ ጀምረን ስንሰራ የገበያ ችግር አጋጥሞናል። በጊዜ አለመውጣቱም ችግር አጋጥሞናል። በእንደዛ ምክንያት ተተማ አልሆነም። ዘንድሮ እንደ አዲስ ስልጠና ከወሰዱ በኋላ ዳግም ይህን ስራ ለመጀመር ከ1000 በላይ የዶሮ ጫጩቶችን የተረከቡት ሰላም የአንድ ቀን የዶሮ ጫጩት እርባታ ማህበር አባላት ለኪሳራ ከተዳረጉበት ያለፉት ዓመታት ዘንድሮ የተሻለ ትርፍ እንደሚያገኙ ተስፋ አድርገዋል። ነገር ግን ተስፋቸውን የሚሆነው ከመብራት ጋር ተያይዞ እያጋጠሟቸው ያሉ ችግሮች ሲቀረፉና አሁን ለሽያጭ የደረሱትን የዶሮ ጫጩቶች የሚረከቧቸውን አካል ወረዳ አስተዳደሩ ሲያመቻችላቸው እንደሆነ ይገልጻሉ። አጋ ጣራይ ሲሚድ ሲንታው ካቃሴት ሎ ምርት ያገልሰና ጊዮጋው ይሄንን ካጣራን በኋላ ወደፊት ተጨማሪ የዶሮ ጫጩቶችን ተረክበን የተሻለ ገቢ ለማግኘት ተስፋ እናደርጋለን። አላሜ ገደ ጋን ተስፋውት ባለድርሻ አካሉ ያው እኛ በእነሱ ስር ስላለን የገበያ ትስስር ያው ከነሱ ጋር ስላለን እኛ አሁን ወጥ ነገር አይደለም። በኢንተርፕራይዝ ስለተደራጀን ያው በእነሱ በኩል ያው ገበያ በጣም ተሻሽሎልን በዚህ ይወጣልን። እንደ አካባቢው ውጤታማ ከሆኑ ማህበራት መካከል በግንባር ቀደም ተጠቃሽ የሆነውን ይህን ማህበር ይበልጥ ውጤታማ ለማድረግ ወረዳ አስተዳደሩ ከወዲሁ የገበያ ትስስርን የመፍጠር ስራ እየሰራው ነው ብለዋል። ሰፊ ዶሮዎች ይፈልጋሉ እንደኛ አካባቢ በሁሉም ቀበሌያት ላይ ለአብነት እነዚህ ከተረጅነት ወደ ምርታማነት በሰፍትነት የቆዩት ተመርቀው የወጡ ሰዎች አሉ። አሁን በእያንዳንዱ ሰው እስከ 5 ዶሮ የግድ ተገዝቶ ነው የሚሰጠው። ለዛ እንኳን ቢገዛ ከ4000 እና ከዛ በላይ ዶሮዎች ይፈልጋሉ ማለት ነው። ስለዚህ ከገበያ ትስስር አንፃር አሁን ባለው የማህበሩ ወደ 1000 ምናምን ነው። ስለዚህ ከነዚህ ማህበራት ጋር ተያይዞ በወረዳችን ደረጃ ለነሱ የገበያ ትስስር የመፍጠር ስራ በአግባቡ እየሰራን እንገኛለን። እንደ ወረዳው በከተማም ሆነ በገጠር ለወጣቱ የስራ እድልን የማመቻቸቱ ስራ ተጠናክሮ እንደሚቀጥልም ተመላክቷል። አሁን በዚህ በበልግ ወቅትም ማሳዎቻቸውን በማህበር ተደራጅተው ወደ ስራ ውስጥ እየገቡ ያሉ ወጣቶች አሉ። በዛው ልክ ቀጣይ ባሉ ስራዎችም የቀሩ ሙሉ በሙሉ ወደ ስራ ገብቷል። ችግሩ ተፈቷል፣ አልቋል ማለት አይደለም። የወጣቶች ጥያቄ በጣም ሰፊ ነው።
ስራ አጡም በዛው ልክ ቁጥሩ እየሰፋ ስለሆነ በዚህ ልክ ስራዎችን ለማስገድ እንደ ወረዳ መንግስትም የሚመለከተውን ጥረት እያደረገ እንገኛለን። በከተማም በገጠርም የተጀማመሩ ስራዎች አሉ። ጥሩ ስራዎች፣ ቀሪ ስራዎችም ያሉትን የማደራጀት ወደ ስራ የማሰማራት ስራ ያው በቀጣይነት እየተሰራ የሚቀጥል በመሆኑ ወጣቱም ደግሞ በዛው ልክ መንግስት ስራ ቅጥር ከመጠበቅ ወጥቶ አሁን ወደ ማህበር መደራጀት ውስጥ እየገባ ያለው ሁኔታ ነው ያለው። የወጣቶችን የስራ ባህልና አመለካከት መቀየርና በቂ የክህሎት ስልጠና እንዲያገኙ ማድረግ ተቀዳሚ ተግባር ሊሆን ይገባል። ባለፉት 9 ወራት ከ9 ቢሊዮን ብር በላይ ካፒታል ላስመዘገቡ አዲስ የኢንቨስትመንት ፕሮጀክቶች ፈቃድ መሰጠቱን የደቡብ ኢትዮጵያ ክልል ኢንቨስትመንት ቢሮ አስታወቀም። ቢሮ የ9 ወራት እቅድ አፈጻጸም ሲገመግም የክልሉ ኢንቨስትመንት ቢሮ ኃላፊ ወይዘሮ አጸዳ አይዛ በገቡት ውል መሰረት ማልማት ባልቻሉ 95 የኢንቨስትመንት ፕሮጀክቶች ላይ የጽሁፍ ማስጠንቀቂያ ከመስጠት መሬት እስከ መንጠቅ ድረስ እርምጃ መወሰዱን ገልጸዋል። የቢሮ ምክትል ኃላፊ አቶ ኦሞ ሹሊ በታችኛው እርከን የሚገኙ መዋቅሮች የኢንቨስትመንት አዋጁን አውቀውና ተረድተው ሊተገብሩ እንደሚገባ አጽንኦት ሰጥተዋል። ባለፉት 9 ወራት 9.98 ቢሊዮን ብር ካፒታል ላስመዘገቡ 151 አዲስ የኢንቨስትመንት ፕሮጀክቶች ፍቃድ ሲሰጥ ከኢንቨስትመንት መሬት ዝግጅት አንጻር 8790 ሄክታር ለማዘጋጀት ታቅዶ 17862 መዘጋጀቱንም ተመላክቷል። በክልሉ 193 ፕሮጀክቶች ሙሉ በሙሉ ወደ ማምረት የተሸጋገሩ ሲሆን ለ33303 ዜጎች ቋሚና ጊዜያዊ የስራ ዕድል መፍጠራቸውንም ተናግረዋል። መረጃው የክልሉ ኮሚኒኬሽን ቢሮ ነው። የኢትዮጵያን ክብርና ሉዓላዊነት የሚያስጠብቅ ዘመናዊና ብቃት ያለው ሰራዊት እየተገነባ መሆኑን የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጀነራል ይመር መኮንን ገለጹ። የጦላይ ከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት 10ኛ ዙር ምልምል ወታደሮችና የ27ኛ የባለሌላ ማዕረግተኛ አሰልጣኞችን አስመርቋል። ለኢዜአ ዘገባ አለማየሁ አልቶ። የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጀነራል ይመር መኮንን ለተመራቂዎች ባስተላለፉት መልእክት እንደገለጹት የጦላይ የከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት የመከላከያ ሰራዊት የጀርባ አጥንት የሆኑ የበታች ሹሞችን እያፈራ ነው። ጀግኖች ኢትዮጵያውያን በሉዓላዊነት ላይ የተቃጣን ጥቃት በብቃት በመመከት ዳር ድንበሯ የተከበረና የታፈረች ሀገር ማቆየታቸውን አስታውሰው በአሁኑ ወቅት መከላከያ ሰራዊትም ዘመናዊ ኃይል የመገንባት ተልዕኮውን በብቃት እየተወጣ መሆኑን ገልጸዋል። የመከላከያ ሰራዊት የኢትዮጵያን ክብርና ሉዓላዊነት የሚጠብቁ ወታደሮች የማፍራት ግዳጁን እየተወጣ መሆኑን ገልጸዋል። ኢትዮጵያ ከራሷ አልፋ የሰው ሀገር ግዛትና ሉዓላዊነት ደፍራ አታውቅም። ከትውልድ ወደ ትውልድ የሚሸጋገር ጦርነት ውስጥ የኖርነው የሀገራችን ሉዓላዊነት በጣሱና ኢትዮጵያዊ ማንነታችን ለመንጠቅ ሊወሩን በመጡ ኃይሎች መካከል ያደረግነው ፍልሚያ ነው። ከዚህ ታሪካችን በመነሳት የአባቶቻችን ጀግንነት የሚያስቀጥል ዘመን ጋር የሚዘምን ባለታሪክና ለታላቅ ሀገርና ሕዝብ የሚመጥን ፕሮፌሽናል ሰራዊት መገንባትና ማዘጋጀት የተቋማችንና የመንግስታችን አንዱ የትኩረት አቅጣጫ ነው። በዚህም የመከላከያ ሰራዊት አቅሙን በሰው ኃይል ትጥቅና ቴክኖሎጂ በመገንባት ጠንካራና አስተማማኝ ኃይል መገንባቱን ተናግረዋል። የሰራዊታችንን አቅም ለማጎልበት ያለመታከት የምንሰራው የአገሪቷን ጥቅም ለማስጠበቅ ነው ያሉት ሌተናል ጀነራል ይመር የሰራዊቱ የማድረግ አቅም ከመቼውም ጊዜ በላይ ማደጉን አረጋግጠዋል። ሰራዊቱ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ያለውን ዝግጁነት ጠቁመው በተለያዩ የማሰልጠኛ ተቋማት
ተቋማት ብቁ የሰው ኃይል በማፍራት የሰራዊቱን የግዳጅ አፈጻጸምና ዝግጁነት ወደ ላቀ ደረጃ ማድረስ መቻሉን ተናግረዋል። ለመከላከያ ሰራዊት ግንባታ በተሰጠው ትኩረት ፈርሰው የነበሩ ማሰልጠኛ ተቋማት ስራ መጀመራቸውን አንስተው ሰልጣኞችን በተግባርና ንድፈ ሐሳብ ያገኙትን ዕውቀትና ክህሎት ገቢራዊ እንዲያደርጉ ጥሪ አቅርበዋል። ሰልጣኞች በሚንቀሳቀሱበት የግዳጅ ቀጠና ሁሉ ህዝባዊነትን ተላብሰውና ሰላም ወዳዱን ህዝብ ከጎናቸው በማሰለፍ ግዳጃቸውን በብቃት እንዲወጡም አሳስበዋል። የመከላከያ ትምህርትና ስልጠና ዋና መምሪያ አቅም ግንባታና ኃይል ዝግጅት ዙሪያ የሚሰጣቸው ተልዕኮ በአግባቡ መወጣት የሚችሉና የሀገራቸው ኢትዮጵያን ክብርና ሉዓላዊነት ማስጠበቅ የሚችሉ ወታደሮች፣ አመራሮችና ልዩ ልዩ ሙያተኞችን ማፍራት ዋነኛ ግዳጁ መሆኑ ከዚህም ተነስቶ ይህንን ተልዕኮ ለመወጣት ከፍተኛ ርብርብ በማድረግ ላይ ይገኛል። ሰራዊቱ የሀገራችን ብሔራዊ ጥቅም ለማስጠበቅ ከመቼውም ጊዜ በላይ የማድረግ አቅሙ መጨመሩን በዚህ አጋጣሚ ለሚሰማ ሁሉ መናገር እንፈልጋለን። የጦላይ ከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት ዋና አዛዥ ብርጋዴር ጄኔራል ጡምሲዶ ፊታሞ በበኩላቸው ማሰልጠኛ ትምህርት ቤቱ ከ40 ዓመታት በላይ በዘለቀው የማሰልጠን ልምዱ ለኢትዮጵያና ሕዝቦቿ አለኝታነታቸውን ያረጋገጡ የሰራዊት አባላትን አፍርቷል። የዛሬ ምሩቅ 10ኛ ዙር ምልምል ወታደሮችና 27ኛ ዙር ባለሌላ ማዕረግተኛ ሰልጣኞች ስልጠናቸውን በተሟላ እውቀትና ክህሎት ያጠናቀቁ መሆናቸውን ገልጸዋል። በመሆኑም ሰልጣኞች በተግባርና በንድፈ ሐሳብ ያገኙትን እውቀት አገራቸውን ለመጠበቅና የህዝባቸውን ሰላም ለማረጋገጥ እንዲሰሩ አሳስበዋል። ኢትዮጵያ ሀገራችን በዘመኗ ተከብራና ታፍራ የኖረች እልፍ አላፍ ጀግኖች ልጆቿ በየዘመኑ የሚቃጣባትን የውጭና የውስጥ ጸረ ሰላም ኃይሎች ጥቃት በመከላከልና በማምከን ሕያው ሆኖ እንድትቀጥል ማድረጋቸው ዓለም የሚያውቁ ገሃድ የወጣ ሀቅ ነው። በመሆኑም እናንተ የዛሬ ተመራቂ ምልምል ወታደሮች የዚህ ታሪካዊ ሀገር ዘብ ለመብቆም በመብቃታችሁ ልትኮሩ ይገባል። በማሰልጠኛ ትምህርት ቤታችን በስልጠና ቆይታችሁ ወቅት ያገኛችሁትን አቅም በማቀብና በመጠበቅ አያት ቅድመ አያቶቻችን በጀግንነት ያቆዩዋትን ውድ ሀገራችንን በመከላከልና በመጠበቅ የህዝቦቿን ሰላም በማረጋገጥ የድርሻችሁን እንደምትወጡ በመተማመን በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። የጦላይ ከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት የሀገር ዘብ የሰራዊት አባላትን በብቃት ከማሰልጠን ባለፈም ትምህርት ቤት በመገንባት በግብርናና ልማት ላይ በመሳተፍ ህዝባዊነቱን እያሳየ መሆኑን ገልጸዋል።